ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ ስለ ኢኩፕመንት ሪኩዌስት የምናይ ይሆናል። አብራችሁን ቆዩ። ኢኩፕመንት ሪኩዌስት የሚዘጋጀው በፕሮጀክት ደረጃ ነው። ወደ አንዱ ፕሮጀክት እንሂድ። ሌትስ ሴይ ፕሮጀክት ማኔጅመንት ላይ ክሊክ አድርገን ባለፈው ክሬት ያደረግነው ፕሮጀክት ጋር እንሄድና በግራ በኩል ፕላንት ኤንድ ኢኩፕመንት የሚል አለ። እሱ ጋር ክሊክ አድርገን ኢኩፕመንት ሪኩዌስትስ የሚለው ላይ እሱ ጋር ክሊክ እናርግ። እንደምታዩት እዚህ ጋር ወደ 5 ኢኩፕመንት ዝርዝሮች መጥተውልናል። እነዚህ ምንድናቸው? አቬሌብል ኢኩፕመንት ናቸው። ይሄ ምን ማለት ነው? እነዚህ ማሽነሪዎችን ሪኩዌስት ጠይቃችሁ ማግኘት የምትችሏቸው ማሽነሪዎች ናቸው ማለት ነው። አቬሌብል ካልሆኑ ከዚህ ዝርዝር ውስጥ አታገኟቸውም ማለት ነው። ኦንሊ አቬሌብል የሆኑትን ማሽነሪዎች ብቻ ነው የሚያመጣላቸው የዝርዝር። አንዳንድ ማሽኖች ሌላ ፕሮጀክት ላይ ዲፕሎይድ ተደርገው ስራ እየሰሩ ሊሆን ይችላል። አንዳንድ ማሽነሪዎች አንደር ሜንቴናንስ ሊሆን ይችላሉ፣ ኦር ስክራፕ ሊሆን ይችላሉ፣ ኦር በተለያየ ምክንያት አገልግሎት ላይ ሰጡ ይችላሉ። እነሱን እዚህ ጋር አታገኟቸውም። እዚህ ጋር የምታገኟቸው አቬሌብል የሆኑትን ማሽነሪዎች ብቻ ዝርዝር እዚህ ጋር ማግኘት ትችላላችሁ ማለት ነው። ሶ ይህንን ማሽነሪ ሪኩዌስት መጠየቅ ትችላላችሁ። ግን ሪኩዌስት ከመጠየቃችሁ በፊት ይሄ ማሽነሪ እናንተ የምትፈልጉት ስፔሲፊኬሽን ያሟላን አያሟላም የሚለውን ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፕሮዳክቲቪቲውን ማየት ትችላላችሁ። ክሊክ አድርጋችሁ የምትፈልጉትን አክቲቪቲ እስከ ስንት ሰዓት ድረስ ይሰራል ሚኒመም እና ማክሲመም የሚለውን ማየት ትችላላችሁ። ከዛ በተጨማሪ እዚህ ጋር አይከኗ ጋር ክሊክ አድርጋችሁ ሪኩዌስት ከመጠየቃችሁ በፊት አጠቃላይ ኢንፎርሜሽኑን እዚህ ጋር ማየት ትችላላችሁ ማለት ነው። ስታተስ አሁን ያለበት ምናምን ኤቭሪቲንግ እዚህ ጋር ማየት ትችላላችሁ ማለት ነው። ይሄ ከመጠየቃችሁ በፊት ነው። ሶ ሌትስ ሴይ ያሟላን እንበልና ልትጠይቁት ነው። ሶ ሴንድ ሪኩዌስት ትላላችሁ። ይሄ ሪኩዌስት እየጠየቃችሁ ነው። ከመች እስከ መች ነው የምትፈልጉት? ከዚህ ቀን ትላላችሁ። ለምሳሌ ከጁን 30 የምንፈልገው እስከ ጁን 10 እስከ እዚህ ድረስ ነው የምንፈልገው። ምን ቀን መረጥኩልህ? እስከ ጁላይ 10 ድረስ። ከዛ መቀጠል ለምን ያክል ሰዓት ነው የምትፈልጉት ነው። ሌትስ ሴይ እኔ ለ100 ሰዓት ነው የምፈልገው እንበል። እንዲመጣልኝ ወይ ደሊቨር እንዲደረግልኝ የፈለኩት የመረጥኩት ጁን 30 ነው። ሶ አንድ ቀን ቀድሞ እንዲመጣልኝ እፈልጋለሁ እንበል። በ29 ደሊቨርድ እንዲደረግ እፈልጋለሁ። ከዛ የጠየቁበትን ምክንያት ዲስክሪፕሽንን እዚህ ጋር ጽፋለሁ ማለት ነው። ግዴታ አይደለም። ፋይልም ካላታች የምታደርጉት እሱን አታች አድርጋችሁ አደረጋችሁት ማለት ነው። አሁን ኢኩፕመንት ይሄ ሪኩዌስት ተጠይቋል ማለት ነው። ወደ ሄድ ኦፊስ ደረጃ ይሄዳል። የጠይቃችኋቸው ኢኩፕመንቶችን ዝርዝር እዚህ ጋር ማየት ትችላላችሁ። ኦውንድ ኢኩፕመንት ሪኩዌስትስ እንደምታዩት አሁን አንድ ነው የጠየቅ ነው፣ ኤክስካቫተር። ዲቴሉን እዚህ ጋር ማየት ትችላላችሁ። ክሊክ አድርጋችሁ ሪኩዌስቱ ስቲል ድራፍት ላይ ነው ያለው። እስካሁን ድረስ ደሊቨርድ አልሆነም። ይሄ እንትን የተጠየቀው ለዚህ ፕሮጀክት ነው። ደሊቨር እንዲደረግ የተፈለገው በዚህ ቀን ነው። አገልግሎት የሚሰጠው ከጁን 30 እስከ ጁን 10 ድረስ ለ100 ሰዓታት ነው ማለት ነው። ሶ የኢኩፕመንቱን ደግሞ ዲቴሉን እዚህ ጋር ስፔሲፊኬሽኑ እዚህ ጋር ማየት ትችላላችሁ። የጻፋችሁት ዲስክሪፕሽን ካለም እዚህ ጋር ማየት ትችላላችሁ ማለት ነው። ሶ ይሄንን አንድ ጊዜ ሪቪው ካደረጋችሁት በኋላ ሰሚት ታደርጋላችሁ ማለት ነው። ይሄን ማሽነሪያችሁ ነው። አሁን ይሄን በሄድ ኦፊስ ደረጃ ይህንን ማኔጅ እንዲያደርግ ኃላፊነት የተሰጠው ሰው ደግሞ ያይና ያጸድቅላችኋል ማለት ነው። አሁን ወደ ኋላ ልመለስና በሄድ ኦፊስ ደረጃ ነው የሄድኩት። ኢኩፕመንት ሪኩዌስት ስል እዚህ ጋር አሁን ኢኩፕመንት ሪኩዌስቶችን ያሳየኛል የተጠየቁትን። ቅድም አሁን በዚህ ፕሮጀክት ስር የጠየቅነው ኤክስካቫተር አለ። እሱን አይቼ ኦኬ መፍቀድ ከፈለኩኝ እዚህ ጋር መጣና ቼክ አደርገዋለሁኝ። አፕሮቭ የሚያደርገውም ሰው ይሄንን አፕሮቭ ያደርገዋል ማለት ነው። አሁን ይሄ ማሽነሪ አፕሮቭድ ተደርጓል ማለት ነው። ሶ እንደምታዩት አሁን ይሄ አፕሩቭድ ነው። አፕሩቭድ ቢሆንም ግን ወደ እንትኑ ደሊቨርድ አልተደረገም፣ ወደ ፕሮጀክቱ አልሄድም ማለት ነው። አፕሩቭድ ሆኗል። ስለዚህ ይሄ ማሽነሪ ወደ ፕሮጀክት መሄድ ይኖርበታል ማለት ነው። አሁን በፕሮጀክት ደረጃ ነው ተመልሼ የገባሁት። ኢኩፕመንት ሪኩዌስት እዚህ ጋር መታችሁ እንደምታዩት አሁን ይሄ አፕሩቭድ ነው ማለት ነው። ቀጣይ እንዴት ማሽነሪ ደሊቨር ይደረጋል፣ እንዴት ማሽነሪ ይመለሳል፣ ሪተርን ይደረጋል የሚለውን የማሳያችሁ ይሆናል ማለት ነው ቀጣይ በምሰራላችሁ ቪዲዮ። አሁን ወደ ሌላው እንሂድ። አሁን ያሳየዋችሁ እንዴት ኦውን ያደረግነውን ማሽነሪ ወይም ድርጅቱ ኦውን ያደረገውን ማሽነሪ ሪኩዌስት መጠየቅ ትችላላችሁ፣ እንዴት አፕሩቭ ማስደረግ ትችላላችሁ የሚለው ነው። ከዛ መቀጠል ሬንታል ሪኩዌስት እንዴት መጠየቅ ትችላላችሁ የሚለውን እኔ
ሬንታል ሪኩዌስት የሚል እዚህ ጋር አለ። እሱ ጋር ክሊክ እናደርጋለን። በሁለት አይነት መንገድ መጠየቅ እንችላለን። በጀነሬት ማድረግ እንችላለን ኦር ማኑዋሊ መጠየቅ እንችላለን። ጀነሬት የምናደርገው እንዴት ነው? ሲስተሙ ፕላናችንን ያውቀዋል። ከዚህ ቀን እስከዚህ ቀን ድረስ ለሚያስፈልግ ማሽነሪ ሪኩዌስት ጠይቅልኝ እንለዋለን። ሶ ያይና ይሄ ማሽነሪ ያስፈልጋል ለዚህ ሰዓት ይለናል ማለት ነው። ይህን የሚልን እንዴት ነው? ከስታንዳርድ ወርክ አይተም ምን ያክል ሰዓት እንደሚያስፈልግ ያውቀዋል እያንዳንዱ ማሽነሪ። ከዛ በተጨማሪ ደግሞ ያርዳችን ውስጥ ይገባና የትኛው ማሽነሪ አቬሌብል ነው አለ፣ ለበቂ ሰዓት አለ ወይ የለም ወይ የሚለውን እሱን ቼክ ያደረግና በቂ ሰዓት ካለ ሪኩዌስቱን አይጠይቅልንም። በቂ የሚያስፈልግ ይሄ ማሽነሪ ኦልሬዲ ያርድ ውስጥ አለ ይለናል ማለት ነው። ከሌለ ግን እሱን ካልኩሌት አድርጎ ሪኩዌስት ያዘጋጅልናል ማለት ነው። ዊች ሚንስ ከበቂ በታች ከሆነ ያለው ሰዓት ሪኩዌስት ያዘጋጅልናል። ኦር ሲጀመር ደግሞ ማሽነሪው ወይም ኢኩፕመንቱ ሳይት ውስጥ ወይም ያርድ ውስጥ ከሌለም ሪኩዌስት ያዘጋጅልናል ማለት ነው። በሁለቱም ላሳያችሁ። መጀመሪያ በማኑዋል እንስራው። የሆነ ታይትል እንስጠው። ሌትስ ሴይ ፎር ለሰኔ ወር ከሆነ የምትፈልጉት ኦር ለሐምሌ ወር፣ ለጁላይ ሊሆን ይችላል። ጨርሶ ይሄንን ክሬኤት ትሉታላችሁ። እዚህ ጋር እንግባና እዚህ ጋር የኢኩፕመንት ዝርዝር ያሳየናል። ምንድነው ኢኩፕመንት ነው የምትፈልጉት? ለምሳሌ ክሬን በሰዓት ስንት ነው የሚከራየው ይለናል። ለምን ያክል ሰዓት ነው የምትጠይቁት? ለምሳሌ ለ50 ሰዓት ልትፈልጉ ትችላላችሁ። ሌላ ለምሳሌ ኮንክሪት ቫይብሬተር ዝም የራንደም ነው ክሬት የማደርገው። ይሄን ዋጋውን ልክ ላይሆን ይችላል፣ ለምሳሌ ስለሆነ ነው። ይሄኛው ለ60 ሰዓት ይሄኛው ለ30 ሰዓት እንበል። ሴቭ አደረግ ነው። ልክ ስንጨርስ ይሄንን ሰብሚት እንለዋለን ማለት ነው። ቼክ የሚያደርገው ሰው ደግሞ ያይና ይሄንን ቼክ ያደርግላችኋል ማለት ነው። ሌትስ ሴይ አሁን ይሄ የጠየቃችሁት 50 ነው፣ ራሱን 50 ላይ ያጸድቅላችሁ ይችላል። ይሄኛው 60 ነው፣ ራሱን 60 ላይ ያጸድቅላችሁ ይችላል። ይሄኛው 30 ነው፣ ራሱን ሊያጸድቅላችሁ ይችላል። ሴቭ ካለ በኋላ ይሄንን ቼክ ያደርግላችኋል። ከዛ አሁን ይሄንን ቼክ ከተደረገ በኋላ ይሄንን ኤዲት ማድረግ አይቻልም። ልክ ከዚህ በፊት ማቴሪያል ሪኩዌስት ላይ ኤክስፕሌን እንዳደረግኩላችሁ ተመሳሳይ ነው። ይሄም ስቴፕ ይሄኛው አፕሩቭ የሚያደርገው ሰው ማለት ነው። ይሄንን ራሱን ሊያደርግላችሁ ይችላል፣ ኦር ይሄን ሊቀንስባችሁ ይችላል። ይሄኛውን ደግሞ ሊጨምርላችሁ ይችላል። ሴቭ ተደረገ። ይሄንን አፕሩቭ ተደረገ ማለት ነው። አሁን ይሄ አፕሩቭ ከሆነ በኋላ እነዚህ 3 ማሽነሪዎች ኪራይ ጨረታ ይወጣሉ ማለት ነው። ወደ ግዢ ክፍል ተላልፈዋል ማለት ነው። ለምሳሌ ወደ ፕሮኪውርመንት ብንሄድ የግዢ ክፍል ጋር ኢኩፕመንት ሬንታል እንደምታዩት አሁን የጻፍ ነው ይሄ መጥቷል ማለት ነው። እነዚህ 3ቱ ስለ ፕሮኪውርመንት በኋላ ቪዲዮ ምሰራላችሁ ይሆናል ማለት ነው። ኦልራይት አሁን ወደ ሪኩዌስት እንመለስ። ሬንታል ሪኩዌስት አሁን ይሄ ማኑዋሊ የሰራ ነው ሪኩዌስት ነው ማለት ነው። ከዚህ በመቀጠል እንዴት ጀነሬት ማድረግ እንችላለን የሚለውን እንይ። ጀነሬት ስናደርግ እዚህ ጋር ክሊክ እናደርግና ጀነሬት እንለዋለን። ለኦገስት እናድርግ። ለምሳሌ ለኦገስት የሚያስፈልገንን ከዛ ቀን እንሰጠዋለን። ከዚህ ቀን ያውን ራንደም ቀን ነው የምንሰጠው። ከዚህ ቀን እስከዚህ ቀን ድረስ ለሚሰሩ ስራዎች ጀነሬት አድርግልኝ ይለዋለሁ። እንደምታዩት አሁን ጀነሬት አድርጎልኛል ማለት ነው። ኦገስት የሚለው ላይ ክሊክ ሳደርግ እነዚህን 3ቱን ያመጣልኛል። የሚያስፈልገን ኮንክሪት ሚክሰር፣ ኮንክሪት ቫይብሬተር እና እነዚህ ናቸው የሚያስፈልገው ይልናል። እነዚህ ስቶር ውስጥ ማይሚን ያርድ ውስጥ የሉም ይለናል። ሶ ከሌሉ ቀጥታ እነሱን ሪኩዌስት መጠየቅ እንችላለን። እንደምታዩት ሬታቸውን ያመጣልናል። ሪኳየርድ በፕላናችን መሰረት የሚያስፈልገው ይህን ያክል ሰዓት ነው። ከረንትሊ ምንም ዜሮ ነው፣ በቃ አቬሌብል የለንም ያርድ ውስጥ። ከዛ የሚያስፈልገን ይህን ያክል ነው 26። ይህን ነው ቀጥታ የወሰደው። ከዛ እናንተ ይህንን ማስተካከል ትችላላችሁ። አሁን ለምሳሌ ይህንን የማትፈልጉ ከሆነ ድሊት ማለት ትችላላችሁ። ሌላ መጨመር ከፈለጋችሁ ሌትስ ሴይ ዳምፕ ትራክ አንድ ላይ እንዲጠየቅላችሁ ከፈለጋችሁ፣ ሬደር ከፈለጋችሁ ሬቱን እዚህ ጋር ታስገባላችሁ። ለምን ያክል ሰዓት ነው የምትፈልጉት? እዚህ ጋር ሰዓቱን አስገባን። ሴቭ ስንለው አሁን እነዚህን ሁለቱን ይጨምራቸዋል። አንድ ቱል ሴትስ የሚለውን ያጠፋዋል ማለት ነው።
እንደምታዩት አሁን ሁለቱን ጨምሮልኛል። ሃንድ ቱል ሴትስ የሚለው ጠፍቷል ማለት ነው። በዚህ መልኩ መጨረስ እንችላለን ማለት ነው። ይህንን አሁን ሰሚት ማለት እችላለሁ። አፕሩቭ የሚያደርገው ሰው ያይና እነዚህ ማኑዋሊ የተሰሩትን ብቻ እነሱን ማኑዋሊ ያስገባቸዋል ሰዓቶቹን። ይህንን ምሳይ እዚህ አድርጎ ሊያስገባ ይችላል። ኢንተር ብትሉት ሴቭ ያደርግላቸዋል። ይህን ቼክ ያደርጋል። ይህንንም አፕሩቭ ያደርጋል ማለት ነው። አፕሩቭ የሚያደርገው ሰው ደግሞ ይህንን አይቶ አፕሩቭ ያደርግላቸዋል ማለት ነው። ማቴሪያል ሪኩዌስት በዚህ መልኩ መጠየቅ ይቻላል ማለት ነው። አሁን እነዚህ ሁለቱ የኦገስትና የጁላይ ወደ ፕሮኪርመንት ወይም ወደ ግዢ ክፍል ይሄዳሉ ማለት ነው። እንደምታያቸው ሁለቱም ወደ ግዢ ክፍል ሄደዋል ማለት ነው። ኦራይት በዚህ መልኩ ኦን ያደረግናቸው ማሽነሪዎችን ሪኩዌስት መጠየቅ እንችላለን፣ ወይም ሬንትድ የሆኑ ማሽነሪዎችን ሪኩዌስት በዚህ መልኩ መጠየቅ እና አፕሩቭ ማስደረግ እንችላለን ማለት ነው። አመሰግናለሁኝ። በቀጣይ ስለ ያርድ ማኔጅመንት የምናይ ይሆናል። አብራችሁን ቆዩ።